ጋይስ እዩኝ ውድ ፋሚሊዎች ምነው ዛሬ የአብርሽና የሄርሜላ መነጠራቸው አንድ አይነት ነው፣ ማች አርጓል። ደግሞ ምነው ዝም አለ ዛሬ ደግሞ ሩቲ አምሮባት ስለመጣች ምነው ሀሳብ ቀየርክ እንዴ? ያንተ ነገር እኮ አይታወቅም፣ ትቀይራለህ። ሌላ ጊዜ እንደንዴ በልብስ ነበረ ማች የምታረጉት፣ ዛሬ በመነጠር ነው ማች ያደረጋችሁት። በጣም ደስ ይላል። ብቻ እዩት እስኪ፣ እኔ ብቻ ነኝ እንዴ አብርሽ ነገር የታየኝ? አብርሽ እኮ ዮኒ በቃ አለ አይደል? ዮኒ ማውራትም አይፈልግም፣ እነሱን ማስቀየም አይፈልግም። ዝም ብሎ በመነጥሩ በአንድ ጎን ምናምን ሩታን ያያታል። እኔ ግን ይሄ አስተያየቱ ምንም አላማረኝም። ብቻ የአብርሽ ነገር አይታወቅም እኮ የሱ ነገር እኮ። ሩታ አምሮባ ሲመጣ ሳቢ ቀይረ፣ ሄርሜላም ደግሞ በጣም ፈራች። አየሽ አይደል? የሩቲ ግርማ ሞገሷ እንኳን ያስፈራል። ያው ስራሽን ማወቅሽም አንድ ነገር ነው። እንደዚህ መፍራትሽም በሱ ላይ እምነት አለመኖሩም በጣም ቆንጆ ነው። ያው ታሳዝኛለሽ እኮ በሱ ላይ ባደክሚ ነው የሚሻለሽ። እሱ ዞሮ ዞሮም የሩትዬ ነው፣ አብሮ ነው የሚሆኑት። ሩትዬ የኔ ልዕልት የኔ ቆንጆ ስታምሪ እኮ ደግሞ እንዴት አባ እንደምታምር ስማም ልነግራችሁ አልችልም። እኔ እንጃ በጣም ነው ያማረባት ሩትዬ። ግን እፉዬ አንተም ደግሞ ጀግንነቱ ምናምን ደስ አይልም? ኮንፊደንሱ የሱ የኔ ጀግና በጣም እኮ ነው የምወድህ። ሩትዬ ደግሞ በስማም እንዴት እንዳማረብሽ ዛሬ ደግሞ ከ10 ላይ ተርጉ ብትሩ ከ10 ነው። ደግሞ እኮ እኔ የእናንተ ነገር እኮ ይገርመኛል። የአብርሃም አስተያየት ብቻ ያጠራጥራል። ሄርሜላ እፈሪ፣ ያለ ቦታሽ መተሻል። ግን ሁሌ ግን ስራሽ ማልቀስ ነው፣ ያለቀሽ ነው የምትኖሪው ለዘላለም። አንቺ ሆንሽ እርካሽ፣ አትረቢም እኮ በቃ ምንም ነገርሽም ሆኔ አለ አይደለም። ምንም ነገር ያንቺ ነገር አያምርም። ብቻ እኔ እንጃ የአብርሽ አስተያየት አላማረም። ሩትዬ ደግሞ በጣም ነው ዛሬ የማረባት። የኔ ልዕልት፣ የኔ ማር፣ የኔ ቾኮሌት እንዴት እንዳማረብሽ የኔ ጀግና፣ የኔ ተምሳሌት። የሴት ተምሳሌት እኮ ናት፣ ጀግና እኮ ናት። የኔ ነብር በጣም ነው የምወድ